ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ እናንተ ተመልሻለሁ ከቆይታ በኋላ። እንግዲህ ፋሚሊዎች እኔም ጠፍቼ ነበረ። ለምን ጠፋ ስትሉኝ የነበራችሁ አሳቢዎችም ነበራችሁ። ይቅርታ እንግዲህ በተፈጠሩት ነገሮች ትንሽ ውስጤ ስለደበረኝ ስላዘንኩኝ ምንም ማድረግ አልችልም። ወጥቼም ደግሞ ከፋሚሊ ጋር ሁል ጊዜ እንደዚህ ያርኩኝ እንደዚህ ሆንኩኝ ብዬ መናገሩም ጥሩ አይደለም ብዬ ነው ዝም ብዬ ቁጭ ያልኩትና ዛሬ በጣም ስለጨነቀኝና የመጨረሻ ማስጠንቀቂያ ብዬ ያሰብኩት ያለኝንም ማውጣት የማልፈልገውንም ነገር ግዴታ እንድናገር አስገድዶኛል ማለት ነው። እና ፋሚሊዎቼ የዚህ ልጅ ህይወት ኦኬ ራሷም ሊሆን ይችላል ለዚህ ነገር ተጠያቂ፣ ግን ደግሞ በዛውም ልክ የአብርሃም እጅ አለበት። እቺ ልጅ እኔ አብርሃምን ወደዋለሁ፣ እኔ ከአብርሃም ጋር ነው መሆኑ ፈልገው ብላ በጣም ብዙ እርምጃዎችን ተጉዛለች። በነዛ እርምጃዎቿ ውስጥም የአብርሃም እጅ ነበረበት ማለት ነው። አንድ እርምጃ ስትራመድ፣ አንድ እርምጃ ሲያግዛት፣ ተስፋ ሲሰጣት ኤቭሪቲንግ በሚያወሩትም ነገሮች በጣም ብዙ የተረዳሁት የተገነዘብኩት ነገሮች ነበሩና እኔ ደግሞ ይታገሉታል ይታደሉታል እንጂ አይታገሉትም ነው የሚባለው አባባሉ። ለምን እታገላል ለምን አልቀም ለምን አልተውም ብዬ ነበር ያሰብኩት በሰዓቱ። ምንም ውስጤ ቢረበሽም ምንም ልቤ ብትጨነቅም ያው ያፈቀረ ልብ ታውቁታላችሁ። እና እኔ አሁንም ቢሆን አሁን ስቲል ይሄን ያወራው ራሱ እወዳታለሁ፣ ብትመጣ እንደምቀበላት እርግጠኛ ነኝ። እና ግን ይቅርታ ሄዳ እንደፈለገች ሄዳ ደግሞ እንዳስቀመጠችው እቃ መታ ይቅርታ ብላ በሶስት ቃል ያረገችውን ነገር ሸፍና እንትን ለማለት መሞከሯ በጣም ያናደኝ። እንደ ትልቅ ሰው ቁጭ ብለን አውርተን ነገሩን አስበንበት ምናምን ቢሆን እንደዛ አይደለም የባለፈው ቪዲዮ ላይ እንዳያችሁት ማለት ነውና ከዛ በኋላ እሷ ህይወቷን እንዳበላሽው አይነት ነገር ምናምን እና የሆነ ሌላም ነገር ከፋሚሊ ስለሰማው ይሄ ነገር እዚህ ጋር መቆም አለበት ብዬ እኔ እንጃ ብቻ እኔ በጣም ብዙ ጥሪ ያለው ነገሮችን ለማስተካከልና ለማቆም፣ ግን አሁንም ከአብርሃም ጋር የተነካካችበት መንገድ በጣም በብዙ ነገር እንደጎዳትና ይህንንም ማስተካከል የሚችለው ከህይወቷ ወጥቶና ከዚህ ልጅ ጋር ያለውን ነገር ከት ወይም አቁም ሆኖና ምን ለማለት ፈልጌ ነው ግዴታ እኔ አሁን በጣም ብዙ ነገሮችን አድርጋ ተናግራም ሊሆን ይችላል እሷ አብርሃም ከህይወቷ መውጣት አለበት በቃ ግዴታ። ምክንያቱም ነገሮች የተፈጠሩት እሷ አብርሃም በማለቷ ብቻም ሳይሆን አብርሃም ከሷ ጋር በነበረው ሪሌሽን ያግዛት ተስፋ ይሰጣት የነበረው በቃ ሁሉም ነገር ግንኙነቱ በሙሉ በጣም ብዙ የአብርሃም ስተትንም የሚጨምር ስለሆነ አብርሃም ማቆም አለበት በቃ። ከዚህ በኋላ የልጅቷን ህይወት በዚህ መልኩ እንድትቀጥል ወይም ህይወቷን እንዲበላሽ ወይም ሌላ ሙሉ ውስጥ እንድትገባ ከፋሚሊዎቿ ጋር ተለያይ ከኔ ጋር ተጣልታ ኤቭሪቲንግ ውጭ ነው ያለችው። አሁን የት እንደምታደር ራሱ አላውቅም። እኔ ፋሚሊ ጋር ራሱ አይደለችም ያለችውና የዚህ ልጅ ህይወት እንዲስተካከል ራሷ ወደ ፋሚሊ ቅርታ ጠይቃ እንድትገባ ነገሮች እንድታስተካክል አሁንም እጅህን እንድታነሳ ነው በቃ የመጨረሻ ማስጠንቀቂያ የተናገርኩ ያለሁትና ይህ የማይሆን ከሆነ ግን ፋሚሊያንስ እኔ ቅድም እንዳልኳችሁ ማውጣት የማልፈልገውን ብያለሁ፣ መናገር የማልፈልገውን ነገር ብያለሁ። በቃ እኔ እጅ ላይ ስለገባ ብቻ ወይም አብርሃምን መጉዳት ስለምፈልግ ብቻ ምናምን በጣም ብዙ ኤቭሪቲንግ አይደለ በጣም ብዙ ነገሮች ይኖራሉና እዚህ ቡታጅራ ነው አሁንም ያሉት። በእነዚህ መሀል ደግሞ እኔ ደረሰኝ አንድ አስደንጋጭ ነገር አለ። እኔም በእርግጥ ከፍቼ አይቼዋለሁ። ሚዲያ ላይ መውጣቱ ተገቢ አይደለም፣ ግን እንዲሁ እንደታሸገ ማስጠንቀቂያ ብቻ ሳይሆን ይሄ ነገር እኔ እጅ ላይ ስላለ እያስፈራራውም አይደለም። ይሄ ነገር ወጥቶም ላትመለስ ይችላል። ምክንያቱም እስካሁን ስለደረሰው እስካሁን ስላለው ያለውን ነገር አብዛኞቻችሁ ስለምታውቁ በጣም ብዙ ነገሮችን ምንም ነገር የማይፈራ ሰው ሆኗል። በቃ ምንም ነገር ለሱ ግድ የማይሰጠው ሰው ሆኗል። አይታችኋል እንግዲህ ባለትዳር ሆኖ
እንደገና ያባብላል፣ እንደገና ወደዛች ይሄዳል፣ አሁንም መጥቶ ያባብላል፣ እንደገና ይመለሳል፣ አሁንም መጥቶ በቃ የሆነ ምን ብዬ ልግለጽላችሁና የሆነ ደስ የማይል ደባሪ ነገሮችን እዚህም ከተማ ውስጥም ሆነን እናንተ በቪዲዮ ከምታዩት ውጪ ሌላም ነገር እያየን ነው። ይሄም ነገር በድብቅ ከሌላ ሰው የደረሰኝ እንጂ እኔ ራሴ ሄጄ የቀረጽኩት ወይም የወሰድኩት ፋይል አይደለምና ይሄ ፋይል በእርግጠኝነት አይደለም ልጅ መሀላችሁ ስላለ ሌላም ነገር 2 3 4ም ልጅ መሀላችሁ ቢኖር በጣም የጠነከረ ግንኙነት ቢኖራችሁ ራሱ አይደለም እንደዚህ ላልታችሁ በጣም የተነከረ የፍቅር ግንኙነት ላለው ሰው ራሱ አስጊ የሆነ መረጃና ሊያለያይ የሚችል ነገር ነው። ስለዚህ እኔ እንደ ድፍን የቡታጅራ ህዝብ የአብርሃምና የሩታን መለያየት አልፈልግም። ከልቤ ነው ማለት በእውነት እውነትን ነው የምነግራቸው። እኔ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። መለያየት እንዲለያዩ አልፈልግም። የሩታም ልጅ ያለ አባት እንደዛውም ደግሞ የአብርሽ ልጅ ያለ እናት እንዲያድግ የማናችንም ምኞት አይደለም። ግን የሚሰራው ስራ ትክክል ስላልሆነ የህይወት ህይወት ወደ ነበረበት እንዲመለስ ወደ ቀልቧ እንድትመለስ ነገሮችን እንድታስተካክል ማስተዋሉን ልቦናውን እንዲሰጣት እንጸልያለን። ከዛ በተረፈ ግን የአብርሃም እጅ አሁንም ስላልተነሳና አብርሃም አሁንም በጣም ትልልቅ ስህተቶችን እንድትሰራ እያረጋት ስለሆነ ህይወቷን ስላበላሸው ከቤተሰቦቿ እንድትጣላ ከኔ እንዳትሆን ከብዙ ነገሮች እንዳትሆን አድርጎ ተስፋ ሰጥቶ አሁን ላይ ደግሞ ሌላ ተጨማሪ ነገሮችንም እንደዛው እየፈተራትና ሌላ ሰጣ ገባ ውስጥ እንድትገባ እያረጋት ስለሆነ ብቻ ባጭሩ የልጅቷ ህይወት እየተበላሸ ጭሩ ይሄ ነው ብዬ ነገሮችን ማስረዳት ሳይሆን የፈለኩት እኔ በቃ ማቆም አለበት ነው። በቃ እኔ ለሱም ህይወት ሰላም ለሩታም ሲባል ኤቭሪቲንግ በቃ ለኛም ሰላም ለዚች ልጅ ሰላም ለፋሚሊዋ መረጋጋት ሲባል ይሄ ነገር መቆም አለበት። በቃ መቆም አለበት። ከነዚህ ጋር አያስፈልግም። ስለማያስፈልግ መቆም አለበት። አንዴ ዛጋ አንዴ ዚጋ አንዴ ዚጋ በቃ በጣም እኔ ሚዲያ ላይ መውጣት አለበት ወይ? እኔ አሁን ግዴታ ነው ወይ ይሄ ነገር? ምንም ነገር እየፈራህ አይደለም። እኔ ግዴታ እኔ አንተን ደውዬ ማናገር እኔ ጋሽዬ ጋጂ ማናገር ምናምን በጣም ብዙ ኮፈሩ ሰው አይፈሩ ነበር የሚባለው አይደል? አሁን የላይኛውን መፈራት አቁሟል መሰለኝ ፋሚሊያንስ። በእውነቴን ነው እየተናገርኩ ያለሁት። ምክንያቱም ነገሮች በጣም ነው እኔ ሰውን ባንፈራ መድኃኒዓለምን መፍራት አለብን ለየትኛውም ነገር። ውሸትም ሲበዛ ያስጠላል፣ በሰውት መጫወትም ሲበዛ ያስጠላል። ኤቭሪቲንግ በቃ ስራ ነው ብላችሁ በጣም ብዙ ነገሮችን እያደረጋችሁ በጣም ብዙ ነገሮች ታልፈዋል ብያለሁ። እኔም ሰው አንፈራም ብያለሁ። በቃ ተናግሬ እኔም ላልፈራ እችላለሁ። ግን አንዳንድ ቦታ ቀይ መስመር ስንደርስ መድኃኒዓለምን መፍራት አለብን ቢያንስ ሰው ባንፈራ። የዚህ ልጅ ህይወት ደግሞ አሁን ላይ በጣም የሚያስጠላ ሁኔታ ውስጥ ነው ያለችው፣ አደጋ ውስጥ ነው ያለችው። ስለዚህ አብርሃም እኔ በጣም መወዳት ማከብራት ፍቅረኛዬ ናት አይደል? ምንም ብትክዳኝ ምንም የሆነ ሰዓት ላይ ለኔ ያላት ግንኙነት ለኔ ያላት ፍቅር ለኔ ያላት ፍላጎት እንዳንተ ባይሆንም ምንም እንትን ባትልም 3 አመት 4 አመት አብረን ተቀምጠናል። በፍቅር ደስ የሚል ግንኙነት ብዙ ጊዜ ያሳልፈናል። ደስ የሚሉ ቀናቶችን አሳልፈናል። እኔ አሁንም ከልቤ ነው ማፈቅራት፣ ከልቤ ነው መወዳት በቃ እኔ ምን ልበል እኔ ፍቅር የምታቅሰው ብትሆን ያኔ በቃ ስትጀምር ከሩታ ጋር እንደነበረ አይነት ፍቅር እኔ አሁንም አልለሷ። አሁን ላይ ያለን ፍቅር ስለማላውቀው ነው ያን ያልኩ። ምክንያቱም አሁን ላይ በጣም ዥዋዥዌ የሆነ እንደ ዥዋዥዌ የሚባል አይነት እንትን ውስጥ ስሜት ውስጥ ያለህን የሚመስለኝ አንዴ ሄርሜላ አንዴ ሩታ አንዴ እዚህ ጋር ይያለች። በጣም ከዛ በፊትም የነበሩ ግንኙነቶች በጣም ብዙ ነገሮችን እያስረዱን ስለነበረ ማለት ነው። እና አሁንም እኔ ደጋግሜ የምናገረው ይሄ ፋይል እጄ ላይ ስላለ ያስፈራራው ያስጠነቀቅኩ ምናምን አይደለም። መጀመሪያ እባክህ ከዚህ ልጅ እጅህን አንሳ፣ ህይወታችንን በሰላም እንኑርበት። ነገሮችን ለማስተካከል የሚያደርገውን ጥረት አንተ እንደውም ልታግዘን ነው የሚገባው። በቃ ልታግዘን ነው የሚገባው። በጥሩነት በቃ ደስ በጀግንነት ነው የምናውቅ፣ በሴት ልጅ አክብሮት ነው የምናውቅ እኛ የቡታጅራ ልጆች ማለት ነው። በደንብ ነው በጣም ነው የሚወድ፣ በጣም ብዙ ሰው በጣም ነው የሚወድ። ባለፈው እኮ ትንሽ ነገር ስለተናገር በጣም ብዙ ሰው በጣም ብዙ ቁጣ ደርሶናል።
ግን በቃ አሁን ይበቃል። በቃ እኔ እቺ ልጅ ሰላማን አግኝታ ህይወቷን ትኑር። በቃ ህይወቷ እየተበላሸ ያለው እንደዚህ አይነት ሁኔታ ውስጥ ያለው ነገ አብርሃም እንዲያረጋኝ ብላ በረኪና ብትጠጣ ነገ አብርሃም እንዲያረጋኝ ብላ ታንቃ ብትሞት ጸጸቱ ራሱ አይኖርም። በቃ ጸጸቱ ራሱ ምን ብዬም እንደምናገር አላውቅም። በቃ እኔ ስለተከፋው ስላዘንኩኝ ፍቅረኛዬ ስለሆነች 3 አመት 4 አመት አብሬ ቆንጆ ጊዜያትን ስላሳለፍኩ በነዛ ቆንጆ ጊዜያቶች ስም ነው እኔ ዛሬ ቁጭ ብዬ እንዲማወራው እንጂ እኔም እኮ ምን አገባኝ ብዬ ወደ ራሴ እንትን መመለስ ይችላል፣ ወደ ራሴ ጉዳይ መሄድ ይችላል። ግን አሁን እንደ ማስፈራሪያም እንደ ማስጠንቀቂያም ሳትወስደው ከወሰድኩ ውሰደው። ግን ይሄ አይደለም ለእንዳንተ አይነቱ ዘልዛላ ጠንካራ ትዳር አለኝ፣ በጣም ነው የምንዋደደው፣ ይሄንን በፍጹም ልታረግ ያረግ አይችልም ብሎ የሚያስብ ባለ ትዳር ራሱ ሊለያይ የሚችል ፋይል ነው ያለው እጄ ያገኘሁት። እኔ እቺን አድቫንቴጅ እቺ ነገር ስለመጣች እቺን አድቫንቴጅ መጠቀም ስላለብኝና ካስቆመ ብዬ እንጂ አንተ በምንም የምትቆም ተአምር አይደለም። ሲጀመር ይሄ ካስቆመህ ብዬ ነው የመጣሁት ዛሬ በዚህ ቪዲዮ ማለት ነው። እና ፋሚሊያን ሰባካችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቪዲዮም እስከ መጨረሻው ያያችሁ በደንብ እንዲታይ አድርጉ፣ እሱ ጋር ምን ደርስ ማለት ነው። እኔ ከዚህ በላይ ምንም ልል አልችልም። ምክንያቱም በጣም ያዘንኩ የደበሬ ነው የመጣሁት። ሲጀመር በጣም ነው የሚያስጠላው። የተፈቀዱት ነገሮች በጣም ነው የሚያስጠላው፣ ሁሉም ነገሮች በቃ ይሄ ብዬ መዘርዘር አልፈልግም። በቃ የልጅቷ ህይወት ባጭሩ ተበላሽቷል። ስለዚህ ሰላማን አግኝታ እንድትኖር ከዚህ ልጅ መራቅ አለብህ። እኔ የመጨረሻ ንግግር ይሄ ነው። በቃ ከዚህ ልጅ መራቅ አለብህ። እቺ ልጅ ሰላማን አግኝታ ከፋሚሊው ጋር ታርቃ ሰላማን የድሮ ህይወቷን መመለስ የምትችለው ከአጠገቧ ስትርቅ ብቻ ነው። እጅህን ከላይ ስታነሳ ብቻ ነው። በቃ መጀመሪያ ተስፋ ሰጣት። ለምን ሰጣት? እንደማትችል መጀመሪያ መናገር ነበረብህ። ተስፋ ሰጣት የሆነ ነገር ካልካት በኋላ አሁን ድጋሚ እቺ ልጅ ሌላ ተስፋ እንዲኖራት የምታረጋት አንዴ ተስፋ ከቆረጠች በኋላ። ስለዚህ ይሄ ነገር እዚህ ጋር መብቃት አለበት ባይ ነኝ። ለዛም ነው ዛሬ ወስኜ የመጣሁት እቺንም ፋይል አጋጣሚ ሆኖ እጄ ውስጥ ስለገባ። እኔ እንግዲህ ፋሚሊያንስ ከዚህ በላይ እናንተንም መጨቅጨቅ አልፈልግም። ከቻላችሁ እሱ ጋር እንዲደርስ አድርጉልኝ። ለዛሬ ይዤ የመጣሁት ቪዲዮ ይሄ ነው። እንግዲህ ፋሚሊያንስ በቀጣይ ሰላም ሆኜ እመጣለሁ ብዬ ተስፋ አደርጋለሁ። ሰላም ቆዩልኝ።